የምን ባለፈው ያንን ልጅ ማስገባትሽ ነው የረሳሁልሽ ነው ይመስልሽ? እማዬ በቃ በጣም ተጨነኩኝ። በቃ ማሰብ አልቻልኩም። ማሰብ በቃተኝ እማዬ። በቃ ለዛ ሲደብረኝ በቃ ምን ላድርግ ብዬ አርጁን ጠራሁት። ለዛ ነው እማዬ። ሰሙኛላችሁ? ሲጨንቅ አሊያም መፍትሄ ስታጡ ወደ ቤተክርስቲያን አሊያም ደግሞ ወደ እናታችሁ ጋር ነው መሄድ ያለባችሁ። ሁላችሁ ብዙ ጊዜ ሰዎች ለመሞት ይወስኑና ያን ነገር እስከሚያደርጉ ድረስ ገመዱ ጫፍ ላይ እስከሚደርሱ ድረስ በራሳቸው ልክ እንደሆኑ ያምናሉ። ግን ያንን ገመድ አንገታቸው ላይ እስከሚያጠርቁ ድረስ ልክ እንደሆኑ ቢያስቡ ያን ሰዓት ግን ይጸጸታሉ። ግን ምን ያደርጋል? በጣም ረፍቷል። ስለዚህ እድሜ ልካቸውን ላይመለሱ እስከሚሄዱ ድረስ እየተጸጸቱ ይሞታሉ። እማዬ በጣም ይቅርታ። ደግሞ እኮ በቃ ያ ነገር እኮ በቃ አለፈ። አንዴ ቆይ እኮ እማዬ ነግሬሻለሁ። ይቢ ዳጣ ድራማ እንግዲህ አብኤል በጣም ደንግጣለች። ሁላቸውም በጣም ደነጋገጡ። ናታን እንግዲህ ሄደው ከወይዘሮ መድኃኒት ጋር እየታገለ ይገኛል። ካሜራውን ለመቀበል እየታገለ ይገኛል። ካሜራውን ይቀበላታለሁ ብሎ የያዛት ሰዓት ቀስ ብላ በመስኮት ወደ ውጭ ወረወረች ካሜራውን። እንግዲህ ወይዘሮ መድኃኒት በጣም አስቸጋሪ ሰው ናት ማለት ነው። እሷ የምትጫወተው ገጸ ባህሪ ትንሽ ወጣ ያለ ነው። ሰዎችን የሚያጨናንቅና የሚያስቸግር አስቸጋሪ ባህሪ ያላት ናት ማለት ነው። በጣም ነው የምታስቸግረው። እንግዲህ ወይዘሮ መድኃኒት በጣም ቤቱን እየበጠበጠች ሰላም እየነሳቻቸው ትገኛለች። ማሚ እንግዲህ ከውጭ ስትመጣ ዳጣና አብኤል ማሚ በጣም ደክሞሻል፣ ሂጂና ወደ ክፍልሽ ገብተሽ ገላሽን ታጥበሽ እርፍ በይ እያሏት በጣም እያንከባከቧት፣ ማሚ ራሷ ደነገጠች። እንደ ምን ሆናችሁ ነው እናንተ? ምን ሆናችሁ ነው? ዛሬማ የሆነ ነገር አጥፍታችሁታል ትላለች ማሚ። አረ ማሚ ምንም አላጠፋንም እኛ፣ አንቺ ግቢና እርፍ በይ ይላሉ። ምክንያቱም ናታን የወይዘሮ መድኃኒትን ቤት ክፍል ዘግቶበት ከሷ ጋራ እየታገለ ይገኛል ማለት ነው። ነገር ግን እሷ ቀስ ብላ ወደ ውጭ ሰው የወረወረችበት ሰዓት ምጥንና የውሃዬ ውጭ ላይ ነበሩ። ካሜራው እንግዲህ ወድቆ የዳጣዬን ምጥን የውሃዬና ጭንቅላቷን መታት ማለት ነው። በዛ ሰዓት እንግዲህ የውሃዬ እዚህ ውስጥ ያለውን ነገር ከፍቼ ሰብሬ ካላየው እያለች ምጥን እየከለከለቻት ነበረ። ናታን እንግዲህ ሮጣ ወጣ ካሜራው እንዳትዝ በሩን ቆልፎበት ዘግቶበት እየታገለ እያለ እሷ ከውስጥ በሩን ትቀጠቀጣለች። በር ክፈት እያለች በዛ ሰዓት እንግዲህ ነው ማሚ የመጣችው ማለት ነው። ከበር ጋር እየታገለ እያለው ምንድን ነው እናንተ ዛሬ ወንድ አስገብታችኋል እንዴ ትላለች ማሚ ማለት ነው። አረ እንዴ ማሚ የምን ወንድ ነው የምናስገባው ይላሉ። እንዴ የረሳሁልሽ መሰለሽ እንዴ ባለፈው አርጁን አላስገባሽም እንዴ ትላለች ማሚ። በዛ ሰዓት አብኤል እንግዲህ ማሚ በጣም ጨንቆኝ ተጨናንቄ የሚሆነውን ነገር አጥቼ ነበረ ዳበር ብዬ እሱን የጠራው ትላለች ማለት ነው። ሰው ሲጨንቀውና ሲጣባብ እንደዚህ አይደለም የሚያደርገው። አንቺ ግን ጥሩ ነገር አላደረግሽም። ሰው ሲጨንቀውና የሚያደርገው ሲያጣ ወደ ይሄዳል። አላም ደግሞ ወደ እናቱ ሄደው ከእናቱ ጋር ያወራል። ግን ወንድ መሰብሰብ ማሰብ ምንም እንትን የለም። ጭራሹ የማይሆን መንገድ ነው የሚትሄዱት እያለች እንግዲህ አብኤል እየተቆጣቻቸው ነበረ። ነገር ግን ዛሬ እናንተ ጤነኛ አይደላችሁ። ሲጀምር ደግሞ ምንድን ነው ያጠፋችሁ? ዛሬ የሆነ ነገር አጥፍታችሁታል ትላለች ማለት ነው። አራረ ማሚ እኛ ምንም አላጠፋንም ትለዋለች ማለት ነው አብኤል። ከዛ ማሚ ወደ ክፍሏ ልትሄድ ብድቅ ትላለች። ቁጭ ያስደርጓታል መልሶ ማለት ነው። እናንተ ልጆች ዛሬ ምን ሆናችሁ ነው? ሂጂና ወደ ክፍልሽ ሄደሽ ሻወር ወስደሽ ረፊ አላሏችሁኝም አሁን ትላሉና ከዛ ማሚ ተነስታ ስትሄድ አብኤልም ተከትላት ትሄዳለች። ዳጣ ታች ትቀራለች። ዳጣ በጣም ተጨንቃለች። ለአቶ ደረጀም ስልክ ስትሞክር አቶ ደረጀ ስልክ አላነሳላትም። በጣም ተጨንቃለች። የምትሆነውን ነገር ታለች። ወደ ላይ ስትወጣ እንግዲህ ማሚ ናታን ከወይዘሮ መድኃኒት ክፍል ጋር ከበሩ ጋር እየታገለ ነበረ። ምንድነው እያለች ወደ ላይ ትሄዳለች። አብኤል ግን ሸዋውዳ አሳልፋ ይዛ ልትሄድ ነበረ። ማሚ ግን ምንድነው እያለች ነበረ። ነገር ግን ወይዘሮ መድኃኒት ክፈጭ በሩን ብላ ማሚ አስከፍታ ስትወጣ
እናንተ ያስጠግታችሁ የምታኖሩ ሰው እኔ ልደፍረኝ ነበረ ብላ በማይሆን ነገር የናታን ስም ታጠፋለች ማለት ነው። ነገር ግን እሱ ካሜራ ለመቀበል ነበረ ከሷ ጋር የሚታገለው እንጂ ሌላ ነገር የለም ማለት ነው። ወይዘሮ መድኃኒት እንግዲህ አሳስረሃለሁ፣ 18 ዓመት ትታሰራለህ፣ እኔ አሳስረሃለሁ፣ አንተን ከለቀቁ እኔ መድኃኒት አይደለሁም እያለች እየፎገረች ሮጣ ወደ ታች ስትወርደው እንግዲህ ካሜራው የውሃዬ አንስታ ነበረ። እንደውም ሰብራለሁ እያለች ስትታገል ምንትን እየከለከለቻት ነበረ። በመጨረሻ ድንጋይ ላይ አድርጋ ሰብራለሁ ብላ እየታገለችው ሳትሰብረው እንግዲህ ዘለለባትና ዛፍ ውስጥ ገባባት። ዛፍ ውስጥ ከገባበት ሰዓት እንግዲህ በንጋታ ታገኛለች ማለት ነው። በንጋታ ስታገኝ እንግዲህ ያው ዞሮ ዞሮ ካሜራው የወይዘሮ መድኃኒት እጅ ውስጥ መግባቱ አልቀረም ማለት ነው። ወይዘሮ መድኃኒት እንግዲህ ወስዳ ካሜራውን ለማሚ ትሰጥ ወይስ ምን ታደርግ የሚለው ነገር እንግዲህ አብረን የምናየው ይሆናል ማለት ነው። ነገር ግን ቤተሰቡ በሙሉ ተጨንቋል። ቤቱን እንግዲህ በአንድ እግሯ ቆማለች። ዳጣም በጣም ፈርታለች፣ በጣም ተጨንቃለች። የምታደርገው ነገር ጠፍቶበታል። በጣም ግራ ተጋብታለች ማለት ነው። ነገር ግን ለማሚ ባትነግረው ማሚ በጣም ትናደዳለች ብሰማ። ነገር ግን አቶ ደረጀ ቢነግራት መልካም ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ወደ ቤቴ ይቀላቀሉ። ሰላማችሁ ዝዝት ትርፍርፍ ይበልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ በያላችሁበት ቦታ። ውድ ቤተሰቦች ቪዲዮ ሲታዩ ላይክ አድርጉልኝ፣ ሼርም ኮሜንት ማስቀምጡልኝ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ወይዘሮ መድኃኒት እንግዲህ የምትጫወተው ገጸ ባህሪ ትንሽ ወጣ ያለ ነው። ቤተሰቡ በሙሉ እየበጠበጠች ትገኛለች። ነገር ግን እሷ መልካም ነገር እያደረገች ነው የምትገኘው። እሷ ግን ቤተሰብ እንደዚህ መበጥበጧ ለእሷ ደስታ ሆነው ማለት ነው። ምክንያቱም ዳጣ ከዛ ቤት እንድትወጣ ትፈልጋለች ማለት ነው። እኔ ቀኔ ደርሷል፣ መሄድ ደርሻለሁ፣ ቀኔ ትንሽ ናት የቀረችኝ በማለት እንግዲህ ይሄንን ጉዳይ ሳልፈጽመው አልሄድም በማለት ነው እንግዲህ ቤተሰቡን ሰላም እየነሳች እየበጠበጠች የምትገኘው ማለት ነው። ነገር ግን ይሄን ካሜራ ከፍታ አዳምጣ ለማሚ ባትሰጠው ማሚ ባሰማ መልካም ነው ማለት ነው። ከአቶ ደረጀ አፍ ብሰማ ነው ጥሩ ነገር ለማሚ። ነገር ግን ወይዘሮ መድኃኒት ለማሚ ከነገረቻት ማሚ በጣም ነው የምታዝነው። ምክንያቱም የምታዝነው በአቶ ደረጀም ነው ማለት ነው። አቶ ደረጀ በገዛ ራሱ ሄዶ ቢነግራት ነው መልካም ማለት ነው። ነገር ግን ወይዘሮ መድኃኒት እንደዚህ የምታደርገው ነገር ትታላቸው ራሳቸው እንዲጨርሱ ብታደርገው መልካም ነው። እሷ ደግሞ እኔን አልላቀቅም ይሄን ነገር ሳልጨርሰው ይሄን ነገር ለማርቲ ሳልነግር አልተውም እያለች እንግዲህ ካሜራውን በመጨረሻ እጇን ውስጥ አስገብታለች ማለት ነው። ዳጣዬም በጣም ተጨንቃለች። የሚሆኑን ነገር ግራ ተጋብቷል። ናታንም በጣም ተጨንቋል። እንግዲህ እንደምንም ብሎ ከክፍሏ ውስጥ እንድትወረውር አድርጎት ነበረ። በመጨረሻ ካሜራ እጇ ውስጥ መግባቱ አልቀረም። እንግዲህ እሷ ተንኮለኛ ስለሆነች ያው ተንኮለኛ ሰዎች ሁሉም ነገር ይሳካላቸዋል ማለት ነው። ነገር ግን እንግዲህ አብኤልን በጣም ተጨንቃለች። ማሚ ትሞታለች ይሄን ከሰማች ይሄን ቀን ባላ የኖሮ እያለች እንግዲህ በጣም ግራ ተጋብታለች ማለት ነው። ግራ ግብት ብሏታል። የምታደርገው ነገር ሀታለች ማለት ነው። በዚህ ሰዓት እንግዲህ አቶ ደረጀ ከውጭ ክላስ እያደረገ እንግዲህ ማኪናው መጥቷል ማለት ነው። በዚህ ሰዓት እንግዲህ አቶ ደረጀ ገብቶ ሁሉም ነገር ከሰማያው መድኃኒት ሌላ ታሪክ ሌላ ችግር ውስጥ እንደምትገባ ተስፋ አድርጋለሁ ማለት ነው። ምክንያቱም ይሄን ማሚ ገብታ ነበር ምን ሆናችሁ ነው እያለ ነበረ አቶ ደረጀ እንግዲህ ምን ተፈጠረ ምን ሆናችሁ ነው እያለ ነበረ ማለት ነው። ነገር ግን እየፎከረችባቸው ነበረ። አቶ ደረጀ ምን ሆናችሁ ነው? ምንም አልሆንኩም እኔ ምንም የሆንኩ ነገር የለም እያለ ነበረ ማለት ነው። ነገር ግን አቶ ደረጀ እንደዚህ የዳጣ ክፍል ውስጥ ካሜራ አስቀምጣ ከዳጣን ቀርጻት ነበረ ብሎ ቢነግሩት ኖሮ አቶ ደረጀ ሌላ ነገር ነበረ የሚፈጥረው ማለት ነው። እቺ ሴትዮ ምን ሆና ነው? ትልቅ ሰው ናት። ከመሬት ተነስታ እንደዚህ አትሆንም። እናንተ የሆነ ነገር ካላደረጋችሁ እያላቸው ነበረ ማለት ነው። ነገር ግን ከነሱ አልፎ ማርቲ የት አለች ብሎ ወደ ክፍሉ ናስሎ ወደ ክፍሉ ሄደ ማለት ነው። አቶ ደረጀ እንግዲህ ወይዘሮ መድኃኒት
እንደገና ነገሮቹን እየተነተነች እየቀመመቻቸው ትገኛለች ማለት ነው። ይሄ ካሜራ እንደሆነ ነገር እንደገና አብሄል እንደምንም ብሎ በእጇ ውስጥ ቢያወጡ ጥሩ ነው። እሷ ባትናገር አቶ ደረጀ ራሱ ቢናገር በጣም መልካም ነው ማለት ነው። ምክንያቱም እሷ አስቸጋሪ ነገር ነው የሚሆነው ማለት ነው። እሷ ባትናገር አቶ ደረጀ ናገረው ነው በጣም ጥሩ ነገር የሚሆነው ማለት ነው። ነገር ግን እንግዲህ እስኪ በሚቀጣይ ደግሞ ተናገረች ወይስ አልተናገረች ወይስ እንዴት ሆነች ወይስ እንደገና ካሜራ ተሰረቀበት ወይስ አልተሰረቀበት የሚለውን ነገር የምናየው ይሆናል። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ አገራችን ሰላም ያድርግልን። ለሰው ልጅ ከሁሉም ነገር የሚበልጥ ሰላም ነውና ሰላም ለሀገራችን። ፈጣሪ የልባችሁ ምሻት ይፈጽምላችሁ ከኃጢአት ውጪ ማለት ነው። በያለንበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ቪዲዮ ሲታዩ ላይክ አድርጉልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።